አምጣው አባዬ ወረቀቶችን የያዛቸው እንሂድ አይደል? እንዴት ናችሁ? ካሌብ አባዬ እንዴት ናችሁ? እንዴት ነው? ተሳክቶልኛል? ምኑ? ሰርፕራይዝ። ለምን መጣ? ማለቴ እንዴት መጣሽ? መጣሁ። ናፈቃችሁኝ። አባዬ በቃ ልንቀር ነው። ይሄ ሰነድ ምንድን ነው? ንገረኛ። ይሄ ሰነድ ምንድን ነው? መልሽልኝ። ይሄ የኛ የቤት ሰነድ ነው? አዎ። አንቺ እጅ ለምን ያደርጋል? አባዬ እኮ። አባዬ ምን? ቤቱን እኮ በአንቺ ስም ይሁን ብሎኝ ነው። እንዴ ምን? እኔ እኮ በካሌብ ስም አድርገው ብዬው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊ። ካሌብ ንዴቱን መቆጣጠር አቅቶት ቲናንና ዳኒን ሊገላቸው ነበር። በያዘው ቢላዋ ሸርክቶ ሊጥላቸው አባባ ይህንን ጉዲ ከመስራቱ በፊት ደርሰውለታል። እጅና እጁን ይዘው የያዘውን ቢላዋ ወደ ትሁቴ እንቻያዥ ወደ ውስጥ አስገቢ ብለው እንዴት እንደዚህ ታደርጋለህ? እንደማንም ብለህ ንዴትህን መቆጣጠር ነበረብህ እኮ እያሉ ቲና እና ዳኒ ሳይነቁበት ወደ ኪችን ወስደውታል። እሱም እንደዚህ ንዴትህን የማትቆጣጠር ከሆነ ከውጭ እንደሄድክ እንዳስመሰልከው አሁን ልብስህን ቀይርና መጣሁ ብለህ ለእነሱ መናገር አለብህ። በዚህ ሁኔታ ከቀጠልክ ነገሩን ሁሉ ታበላሸዋለህ። ስንት ለፍቼ ብለውታል። እሱም ቢሆን እንዴት በገዛ ቤቴ ላይ ያገዛ አልጋዬ ላይ ውስጥ ገብተው እንደፈለጉ የሚሆኑትና የሚባልጉት ምን ለመሆን ነው? እኔን እንዴት ቢንቁኝ ነው ብሎ ቦግልም ብሏል። በጣም ተነዷል፣ ተቃጥሏል። እንዴት በላይ ላይ እስከዚህ ድረስ ነው የቀለደች ማለት ነው እያለ እየቆጨው ነው። በተለይ ደግሞ አባባና ትሁቴ ተው ብለውት ነግረውት ነበር። ምን ያክል ርቀት ቲናና ዳኒ እሱን እንደበደሉትና የተጫወቱበት እንደሆነ ቢነግሩትም አልሰማም ነበር። አሁን ግን ነገሩ ገባው። በመጨረሻም ቲና ተብዬዋ በቃ ምንም ነገር እንዳልተፈጠረ አቃ አባባ ስም ማዘዋወሩን ጠይቃቸዋለች። በተለይ የቤቱን ነገር ሀሊብ ታይመጣ ከውጭ የሆነ ነገር ማድረግ አለብኝ ብላ አስባለች። ስለ ሁሉም ነገር እንሄዳለን ተባብለው ሰነዱን ካዘጋጁ በኋላ አባባ የውሸቱን ሰነድ እሺ እንሄዳለን ብለዋታል። ለመሄድ እየተዘጋጁ ወረቀቱን አምጣው አባዬ እኔ ይዘዋለሁ እያለች ስትስገበገብ ድንገት ካሌብ መጣ። ሰላም ካቀረበላቸው በኋላ ፏ ተያያዘ። እንዴት ሊመጣ ነው ማለቴ እንዴት መጣህ? አሁን በአጭር ጊዜ ወይም በአጭር ወር አልመለስም አላልክም ነበር እንዴ ብላ ተንተባተበች። እንኳን ደህና መጣ ማለት ሲገባት በመምጣቱ የተቆጨ ትመስላለች። ምክንያቱም ያሰበችውና ያቀደችው ሳይከሽፍባት አይቀርም። እየተባተበችም ቢሆን ከአባባ ጋር በቃ ለዛሬ ያሰብነው እንዳልተሳካና ነገ እንሄዳለን ብላ አፏን በጨዋ ጥባ ዝም አለች። አባባም እሺ ልጄ ብለዋታል። እና ሰርፕራይዝ ላድርግሽ ብዬ ነዋ ድንገት የመጣሁ ብሎ ካሌድም ሙድ ይዞባቸዋል። እሷም ስላልገባት እና ቲናዬ አባባ እንደዚህ ባጭር መቅጨቱ የካሌብን ነገር ደስ ብሏል። ምክንያቱም እሱ እንዲ አባባ በቃ ትዕግስት የሌለው ነው። ዝም ብሎ በትንሽ በትልቁ የሚናድር ስሜታዊ የሚያጠቃው ሰው ነው። እና አባዬ እንኳንም ልብሱን ቀይሮ እንደመጣ ሆኖ ሰላም አላቸው እንጂ እሱ በቃ ተው ብለነው ነበር እኮ እንኳንም መክርህን ሰማ እያለች ትሁቴ ምግብ ላምጣልህ እነዛ ጅቦች ሳይመጡ ቶሎ መብላት አለብህ ብላ እጃቸውን አስታጥባ ምግብ ሰጠቻቸው። በቃ ምንድን ነው እንደዚህ የሚያርበተብትሽ? ማለት በመምጣት ደስተኛ አይደለሽም እንዲያለ ካሌብ ለማስመሰል እየሞከረ ነው። ትወናውን አባባ የቻሉበት የተውኑበት እንጂ እንዴት ደስ ይላል። እስኪ ተላልጣ ምን ደረጃ ላይ እንደምትደርስና ይሄ ወረቀት ፎርጂድ መሆኑን ስታውቅ እንዴት እንደምትሆን ማየት ነው ናፈቀኝ እያሉ ወረቀቱን ይዘው አብረዋት ሄደዋል። ወረቀቱን ይዘው እዚህ አካባቢ ነው አይደል አባዬ እያለች አዎ እዚህ አካባቢ ነው መዘጋጀው በቃ በስምሽ ላዟዙሩልሽ እና ዶክመንቶች ሁሉ ማንም እንዳትናገሪ ለካሌድም ቢሆን እንዴት ለኔ ሳታማክረኝ ብሎ ስለቢቆጣኝ እንዳትናገሪ ብለዋታል። እሷም እንግዲህ እውነት ነው ብላ ልል ብላ ጮቤ እየረገጠች እኔም አልናገርም ባይሆን አንተ ተሳስተህ እንዳትናገር እያለች አባባን እያስጠየቀ ወረቀቱን ሰጥተዋታል። በመጨረሻም ትንሽ ፊርማ ነው የሚቀረኝ ነገ አስተካክዬ ሙሉ ለሙሉ በስምሽ ይሆናል ብለዋታል። ስለዚህ ደስ ብሎኛል አባዬ በጣም ነው ደስ ያለኝ እና ለማንኛውም ለምን አልጋብዝህም ብላ ወስዲያ ሬስቶራንት ምሳ ጋብዛ ቢራ ጠጥታቸዋለች። እሳቸውን በሁኔታዋ እየገረማቸው ሰው እስከዚህ ድረስ የሰው ገንዘብን ታልበላሁ ብሎ እስከዚህ ርቀት ይሄዳል እያሉ ብቻቸውን እያውሰለሰሉ ዝም ብለው ገርማዋት ይመለከቷታል።
እና ወደ ቤት መሄድ አለብኝ፣ ባይሆን አንቺ ጠጪ እኔ ልሄድ ብለዋት ጥለዋት ሄደዋል። እሷ ደስ ስላላት በቃ ዳኒን ደውላ ጠርታ ስለተሳካልኝ ብላ ጠርተዋለች። ዳኒ እየሸከከ ነው ማለት የሆነ እንዴት ቤትን የሚያክል ነገር እንዲህ በቀላሉ በስምሽ አዙሮ ፈርመው ይሰጡሻል? እኔ ግን ምኑም ደስ አላለኝም ብሏት አለ። እሷ ደስታዬን አታፍርስብኝ፣ አሁን ደስ ብሎኛል፣ ይልቅ እንጠጣ ብላ ከነጥንቢላቸው ጥንብዝ እስከሚሉ ድረስ ጠጥተዋል። በሌላው በኩል ካሌብ ነው ዳኒ ተብዬው በቃ በሰው ላይ መጥፎ ነገር ማድረግ አይፈልግም። በሌላ በኩል ሌላ ትዳር ሌላ ቤተሰብ ስላለው ገንዘብ ስለሚያስፈልገው ዳኒ በቲና በኩል የሚያገኘው ገንዘብ ደስተኛ ስላሰጠው ምን እንደሚያደርግ ግራ ገብቶት ከትሁቴ ጋር እያማከረ ነበር። ትሁቴም የሚገባውንና ከዚህ ከተጨማለቀ ስራ ከቲና ተብዬው አርቆ በቃ በካሌብ ላይ የሰራውን ግፍ እና በአባባ ላይ የሰራችሁትን ግፍ እውነቱን ተናግራችሁ ከዚህ ብትወጣ ይሻልሃል ብላ መክረዋለች። እሱም እንደ ብሎ ነው ከዚህ እውነት የሚመጣው፣ ግን ደግሞ ገንዘብ ያስፈልገኛል እኮ እያለ ያማክራት ነበር። የትሁቴ ንግግር ቅንጭላቱን ሳይነካው አይቀርም። ምን ማድረግ እንዳለበት እያሰበ ቲና ወደ የምጠጣበት ሬስቶራንት ሄዷል። እዛም ከሄዱ በኋላ ጥንብል ብለው ሰክረው ማታ ይመሽ የለም እየተወላገዱ መጡ። አባባ ትሁቴ ካሌብ ቡና ሰብሰብ ብለው እየጠጡ ነበር። ሳሎኑን ከበው ግራ ገብቷቸዋል። እየተወለጋገዱ እየተንተባተቡ፣ በተለይ ደግሞ ቲና እንደ ፈረስ እያሽካካች ስትገባ አፉን ከፍቶ እንዴት ምን ሆና ነው? ምን አጊታ ነው እስከዚህ ድረስ የጠጣቸው? ምን ተፈጥሮ ነው እያለ በጥያቄ አጣደፈው ካሌብ ዳኒን። ዳኒም ቢሰክርም እንኳ ራሱን ለመቆጣጠር ሞክሯል። ያን ያክል ችግር አልፈጠረም። ቲና ተብዬዋ ግን አንዴ ፍቅረኛ እያለች እዛው ተዋርዳ ነበረ። ካሌብ ሁሉን ነገር ጠንቅቆ ስለሚያውቅ የሰከረችው ቲና ዳኒን አቅፋ የኔ ፍቅር እያለች ስትለፋደድ፣ በመጨረሻ ዳኒ ኧረ አንቺ ልጅ ወንድምና ፍቅረኛ ተምታታብሽ እንደ እያለ በቃ መጥፎ ነገር እንዳትናገርና እንዳትሳሳት እየቀለበሳት ነበረ። እሷም እሺ ደግ ብላ ካሌብን ወደ መኝታ ክላስ ይዛው ከገባች በኋላ እንድትሳሳተች ስለገባው ጧት አይነጋ የለም ደርጁን ሲፈትሸው ሰነድ አግኝቷል። ካሌብ የምን ሰነድ ነው? ቶሎ ብለሽ አስረጅ። ስለምን ጉዳይ ነው ይሄ ሰነድ? ይሄ እኮ የአባቴ የቦታው ሰነድ ነው። ምን ሊሰራ አንቺ እጅ ገባ ብሎ በጥያቄ አጣደፋት። እሷም ሰክራ ስለነበር ነገሩን አበላሽቸዋለሁ ብላ ከተኛችበት እየተጣደፈ ወደ ካሌብ ሄደች እና ወረቀቱን እጁ ላይ ስታየው ግራ ገብቷታል። ቶሎ ብላ በቃ ምን እንደምታረግ ሳታቅ አባዬ እኮ ነው አባዬ ባንተ ስም አዙረው ብዬው ነበር፣ ግን ደግሞ በሴት ስም ይሻላል ብሎ በእኔ አዙሮት ነው እያለች የሸወደች መስሏት እንዴት ተሸወደች ሳይገባት ካሌብን በቃ ነገሩን ዝብቋጭ ይሻላል ሌላ ነገር ትዘላብዳለች ብሎ እንደዛ ነው እንዴ ብሎ እሺ በቃ እንደዛ ከሆነ አሁን ማንም አይፈነጭብንም፣ ባለቤት ባለ ንብረት ሆነናል እያለ ቀልዱን አመሰግናለሁ ብሏታል። በቃ ከዚህ በኋላ ምን ማድረግ እንዳለባቸው ከቲናና ዳን እየተመካከሩ ነው። አባባና ካሌብም በቃ እነሱ ሰዎች ላይ የላቸው አይደል? የእነዚህ ሰዎች እስካሁን ወረቀቱና ዶክመንቱ በእጇ ገብቶ ደግሞ ምን አይነት ስራ ምን አይነት መጥፎ ነገር እንደምታርግ ዝም ብለን እናያታለን። የዚህ ቤት ጉዳይ አልቅመችስ እያሉ ትክክለኛ ሰነዱን ሳሎን ቁጭ አድርገው እያዩት ነበረ። እሷ መጣችባቸውና ትክክለኛ ሰነዱ የቤታቸው መሆኑን ቸክ ሳታረግ ቶሎ አባባ ቀልጠፍ ብለው ይሄ ሰነድ የሌላ ሰው ነው የሰው ነው ካሌብ በስርዓት አስቀምጥልኝ ብለው እሷን ይዘዋት ወጥተዋል። ለትንሽ ሊከሽፍባቸው ነበረ። ሰነዱን ደግነቱ አለማየቷ ጠቅሟቸዋል። እና ውድ ቤተሰቦችዬ የቲና ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው። ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ